ታላቁ ተጋድሎ ጸሐፊ ኤለን ጂ ዋይት ትርጉም መታገስ አጋዢ ተራኪ ጥላሁን ሸዋለማ ምዕራፍ 23 መቅደሱ ምንድነው? ከሌሎች ነገሮች ሁሉ በላይ ለአድቬንቲስት ወይም ለዳግም ምጽአት እምነት መሠረትና ማዕከላዊ ምሰሶ ሆኖ የቆየው ጥቅስ እስከ 2300 ማታና ጠዋት ድረስ ነው። ከዚያ በኋላ መቅደሱ ይነጻል የሚለው አዋጅ ነበር። የጌታን በቅርብ መምጣት በሚጠባበቁ ሁሉ መካከል እነዚህ የተለመዱ ቃላት ነበሩ። የእምነታቸው ገላጭ ቃል ሆኖ ይህ ትንቢት በሺዎች በሚቆጠሩ አማኞች ከናፍር ይደጋገም ነበር። የሚጠብቋቸው እጅግ የፈኩና እጅግ ተወዳጅ የሆኑት ተስፋዎቻቸው በእነዚህ ወደፊት በተነገሩ ትንቢቶች በሚፈጸሙ ክስተቶች የተደገፉ እንደሆኑ ሁሉም ይሰማቸው ነበር። እነዚህ ትንቢታዊ ቀናት ደግሞ በ1844 ዓመተ ምህረት የመከር ወቅት እንደሚያበቁ ተመልክቷል። የክርስቲያኑ ዓለም እንደሚያምነው ሁሉ አድቬንቲስቶችም በዚያን ጊዜ ምድር ወይም የምድር የተወሰነው ክፍል መቅደሱ ነው ብለው ያምኑ ነበር። የመቅደሱ መንጻት ማለት በታላቁ የመጨረሻ ቀን ምድር በእሳት የምትጸዳበት መሆኑን፣ ይህም የሚፈጸመው በዳግም ምጽአቱ ጊዜ እንደሆነ አድርገው አስተውለው ነበር። ክርስቶስ በ1844 ዓመተ ምህረት ወደ ምድር ይመለሳል የሚለው ድምዳሜ የተደረሰውም በዚህ ምክንያት ነበር። ነገር ግን የተባለው ጊዜ አልፏል። ጌታም አልተገለጠም። የእግዚአብሔር ቃል እንደማይሳሳት አማኞች ያውቃሉ። የትንቢቱ አተረጓጎም ስህተት መሆን አለበት። ግን ስህተቱ የት ላይ ነበር? ብዙዎች 2300 ቀናቱ የሚያበቁበት በ1844 ዓመተ ምህረት አይደለም በማለት የችግሩን ቋጠሮ በጥድፊያ በጠሱ። በጠበቁት ሰዓት ክርስቶስ ካለመምጣቱ በስተቀር ለዚህ ውሳኔያቸው የሚሰጡት ምክንያት አልነበረም። ትንቢታዊ ቀናቱ ያበቁት በ1844 ዓመተ ምህረት ቢሆን ኖሮ ምድርን በእሳት አጽድቶ መቅደሱን ለማንጻት ክርስቶስ ይመለስ ነበር። ክርስቶስ በዚያን ጊዜ ስላልመጣ ወይም የመመለሻ ቀናቱ አላለቁም በማለት ተከራከሩ። ይህንን መደምደሚያ መቀበል ማለት ከዚህ በፊት ስለ ትንቢት ዘመናቱ የተደረሰውን ውጤት መካድ ማለት ነው። 2300 ቀናቱ የሚጀምሩት ከክርስቶስ ልደት በፊት በ457 ዓመተ ምህረት መከር ወቅት የኢየሩሳሌም መታደስና መልሶ መገንባት ትእዛዝ በአርጤክሲስ ሲወጣ እንደነበረ ተደርሶበታል። ይህንን ጊዜ እንደ መነሻ በመውሰድ በዳንኤል ምዕራፍ 9 ቁጥር 25 እስከ 27 የተብራራው ሁሉም የተተነበዩት ክስተቶች ተግባራዊ የሚሆኑበት ሰዓት ፍጹም መስማማት ያለው ነበር። 69 ሳምንታቱ የ2300 ቀናቱ የመጀመሪያዎቹ 483 ቀናት ወደ መሲሁ ወደ ተቀባው የሚያደርሱ ነበሩ። ከክርስቶስ ልደት በኋላ በ27 ዓመተ ምህረት የክርስቶስ ጥምቀትና በመንፈስ ቅዱስ መቀባት የተነገረውን በትክክል የመፈጸም ነበር። በሰባተኛው ሳምንት መሃል መሲሁ ይቆረጥ ዘንድ ነበረው። ከተጠመቀ በ3 ዓመት ተኩል በኋላ በጸደይ ወቅት በ31 ዓመተ ምህረት ክርስቶስ ተሰቀለ። ሰባዎቹ ሳምንታት ወይም 490 ዓመታቱ በተለይ ከአይሁድ ጋር ተዛማጅነት ያላቸው ነበሩ። በዚህ ዘመን ማብቂያ ላይ የክርስቶስን ደቀ መዛሙርት በማሳደድ እስራኤል ጌታን አልቀበልም ያለችበትን ማህተም አተመች። ሐዋርያትም በ34 ዓመተ ምህረት ወደ አሕዛብ ፊታቸውን አዞሩ። ከ2300 ውስጥ 490 ዓመታቱ በዚህ ሁኔታ ሲያበቁ 1810 ዓመታት ይቀራሉ። 1810 ዓመታት ከ34 ዓመተ ምህረት ሲቀጥሉ እስከ 1844 ዓመተ ምህረት ይደርሳሉ። ከዚያም አለ መልአኩ መቅደሱ ይነጻል። እስካሁን ድረስ በትንቢቱ የተነገሩት ሁሉ ምንም አይነት ጥርጣሬ በማያስነሳ ሁኔታ በተመደበላቸው በዚያው ጊዜ ተፈጽመዋል። በዚህ ስሌት መሠረት
በ1844 ዓመተ ምህረት የመቅደሱን መንጻት ጥያቄ የሚመልስ ክስተት ተፈጽሞ ካለመታየቱ በስተቀር ሁሉም ግልጽና የተስማማ ነበር። ቀናቱ የሚያልቁት በዚያን ጊዜ በ1844 አይደለም ብሎ መካድ ደግሞ ጥያቄውን ሁሉ ማምታታት፣ ሊሳሳት በማይችል ሁኔታ ፍጻሜ ያገኙትን ትንቢታት ተመርኩዞ የተደረሰበትን ማጠቃለያ በገሃድ መካድ ይሆናል። እግዚአብሔር ግን በታላቁ የአድቬንቲስት ንቅናቄ ሕዝቦቹን መርቷቸዋል። ኃይሉና ክብሩ ከሥራው ጋር ነበርና ሐሰትና የአክራሪነት የጋለ ስሜታዊነት ነው ተብሎ ይነቀፍ ዘንድ በጽልመትና በቅሬታ እንዲያበቃ አይፈቅድም። ቃሉ በጥርጣሬና በውዝግብ ውስጥ ሆኖ ይቀር ዘንድ አይቻለውም። ብዙዎች የቀድሞ ትንቢታዊ ዘመናትን ስሌት ትተው በዚያም ላይ የተመሠረተውን እንቅስቃሴ ቢክዱም፣ ሌሎች በመጽሐፍ ቅዱስና በእግዚአብሔር መንፈስ ምስክርነት የጸኑትን የእምነታቸውንና የተሞክሯቸውን ነጥቦች ይክዱ ዘንድ ፈቃደኛ አልነበሩም። ትክክለኛ የሆኑ የመተርጎሚያ መርሆችን ተከትለው ትንቢታትን እንዳጠኑ በማመን የተገኙትን እውነቶች በጽናት የመጠበቅ ኃላፊነት እንዳለባቸውና ተመሳሳይ የመጽሐፍ ቅዱስ ምርምራቸውን መቀጠል እንደሚገባቸው ተረዱ። በልባዊ ጸሎት ውስጥ ሆነው አቋማቸውን ፈተሹ። ስተታቸውንም ይደርሱበት ዘንድ መጽሐፍ ቅዱስን አጠኑ። የትንቢት ዘመናቱን ያሰሉበት መንገድ ላይ ምንም ስህተት ማየት ስላልቻሉ የቤተ መቅደሱን ጉዳይ በበለጠ ትኩረት ይመረምሩ ዘንድ ተመሩ። ምድር ቤተ መቅደስ ናት የሚለው የተወሰደው እንደ ፈጣሪ የመጀመሪያው ንድፈ ሐሳብ ምድር ጸርታ የጻድቃን የዘላለም መኖሪያ ስፍራ ሆና ትዘጋጃለች ከሚለው መጽሐፍ ቅዱስ ከሚያስተምረው ነው። አድቬንቲስቶች ይህንን የተረዱት ልክ ከዌስሊና ከሌሎች ትምህርት እንደተሰጠው አድርገው ነበር። ሊጸዳ በሚገባው መኖሪያ ቦታ ወይም በሌላ በምንም ነገር ላይ አእምሯቸው አላረፈም ነበር። ምድር ወይም ሌላ የሰው ልጅ መኖሪያ ቦታ ቤተ መቅደስ ተብሎ እንዲጠራ እንደሚደግፉ የምናውቃቸው ብቸኞቹ ጥቅሶች ድምዳሜው ልክ እንዳልሆነ የሚያስረዱ ናቸው። በቁጥር 3 ብቻ ሲሆኑ እንደሚከተለው ይነበባሉ። ዘጸአት ምዕራፍ 15 ቁጥር 17 ላይ አቤቱ አንተ ታስገባቸዋለህ፣ በርስት ተራራም ትተክላቸዋለህ። አቤቱ ለማደሪያህ ባደረግከው ስፍራ፣ አቤቱ እጆችህ ባዘጋጁት መቅደስ። ለጽሑፉ ትንተና ለመስጠት ጊዜና ቦታ ሳይወስድ ምድር ቤተ መቅደስ ያለመሆኗን ጉዳይ እንደሚያረጋግጥ መግለጡ ለዚህ ዓላማ በቂ ነው። በዚህ ጽሑፍ ላይ ምንም አይነት ቅንብር ቢጫን በዚያ ጊዜ ሕዝቡ በመቅደስ ውስጥ ሳይሆን በምድር እንደነበሩ ያስተምራል። ከዚያ ስፍራ ተነስተው እንዲወጡ ወደሚደረገው የምድር ክፍል ማለትም ወደ ፍልስጤም እንደሚገቡ እንደሚያመለክት ተደርጎም ይወሳል። ይህ እውነት እንዳልሆነ በሁለተኛው ጥቅስ ይረጋገጣል። ኢያሱ ምዕራፍ 24 ቁጥር 26 ላይ ኢያሱም ይህን ቃል ሁሉ በእግዚአብሔር ሕግ መጽሐፍ ጻፈ፣ ታላቁንም ድንጋይ ወስዶ በእግዚአብሔር መቅደስ አጠገብ ከነበረችው ከአድባሩ ዛፍ በታች አቆመው። ድንጋዩና የአድባሩ ዛፍ በፍልስጤም ውስጥ ሆነው ነገር ግን በእግዚአብሔር መቅደስ አጠገብ እንጂ በእግዚአብሔር መቅደስ ውስጥ አልነበሩም። ሌላኛው ጥቅስ እንዲያውም በበለጠ የሚገድብ ነው። ማጠቃለያውም በተመሳሳይ ይህንን ዝምድና ለመፍጠር እንደ መነሻ ጥቅም ላይ የዋለውን የሚቃወም ነው። መዝሙር 78 ቁጥር 4 ወደ መቅደሱ ተራራ አገባቸው፣ ቀኙ ወደ ፈጠራቸው ወደዚች ተራራ። ተራራው የሰለሞን ቤተ መቅደስ የተገነባበት የሞሪያ ተራራ ነበር። ነገር ግን ወደዚያ እንዲመጡ መደረጉ ወደ መቅደሱ ዳርቻ መወሰድ ተብሎ ተጠርቷል። ስለዚህ እነዚህ ጥቅሶች ምድር ቤተ መቅደስ መሆኗን አያረጋግጡም፣ እንዳልሆነች እንጂ። የኢዮሳፍጥ ጸሎት ያ ምድር ከቤተ መቅደሱ ጋር ያለውን ዝምድና ትክክለኛ መልክ ይሰጠዋል። አምላካችን ሆይ በዚህ ምድር የነበሩትን አሕዛብ ከሕዝብህ ከእስራኤል ፊት ያሳደድህ ለወዳጅህም ለአብርሃም ዘር ለዘላለም የሰጠሃት አንተ አይደለህምን? እነርሱም ተቀመጡባት፣ ለስምህም መቅደስን ሰርተውባት። ሁለተኛ ዜና ምዕራፍ 20 ቁጥር 7 እና 8።
ይህ በዘጸአት 25:8 ከተጠቀሰው ትእዛዝ ጋር የሚስማማ ነው። በመካከላቸውም አድር ዘንድ መቅደስ ይስሩልኝ። በዚህ መጽሐፍ ስለ ቤተ መቅደሱ፣ ስለ አሰራሩ፣ በጌታም ይሁንታን ስለ ማግኘቱ በዝርዝር ተገልጿል። ቤተ መቅደሱ ስለ መጽዳት ሂደት በዘሌዋውያን 16 ተገልጿል። የእስራኤል ልጆች ከነዓንን ወርሰው ሳለ ሰለሞን ቅዱስና ቅድስተ ቅዱሳን በውስጡ ያቀፈ ቤተ መቅደስ ሠራ። የተንቀሳቃሹ በሲና በረሃ የተሠራው መቅደስ ዕቃዎችም ወደ ቤተ መቅደሱ ተዛወሩ። በዚያን ጊዜ ይህ ቤተ መቅደስ ነበር በምድር ላይ የእግዚአብሔር ክብር መኖሪያ የነበረው። ቤተ ክርስቲያን የእግዚአብሔር ቤተ መቅደስ ተብላ የመጠራቷን ጥቅስ በመውሰድ ምድራዊው ቤተ መቅደስ የቤተ ክርስቲያን ምልክት እንደሆነ አንዳንዶች ተረድተዋል። ነገር ግን በመጽሐፍ ቅዱስ በተለያዩ ተዛማጅ ጉዳዮች ይህ ምልክት የተለያዩ ነገሮችን ለመወከል ጥቅም ላይ መዋሉ ያልተለመደ ነገር አይደለም። የምድር ቤተ መቅደስ ቅዱስ ስፍራዎች በሰማያት ያሉትን የሚመስለው ነገር እንደሆኑ መጽሐፍ ቅዱስ በግልጽ ያስተምራል። በዕብራውያን ምዕራፍ 9 ቁጥር 23 ላይ የእግዚአብሔር ቤተ መቅደስ የሚለው አንዳንድ ጊዜ በሰማይ ያለውን ቤተ መቅደስ ለመወከል ጥቅም ላይ ሲውል፣ አንዳንድ ጊዜ ደግሞ ቤተ ክርስቲያንን ለመወከል ጥቅም ላይ ውሏል። አስፈላጊነቱም በእያንዳንዱ ነጥብ እንደ አገባቡ መወሰን አለበት። በምርምራቸው ውስጥ ምድር ቤተ መቅደስ ናት የሚለውን ሕዝባዊ እይታ የሚያጸና የመጽሐፍ ቅዱሳዊ መረጃ እንደሌለ አስተዋሉ። ነገር ግን በመጽሐፍ ቅዱስ ውስጥ ስለ መቅደሱ፣ ስለ ተፈጥሮው ወይም ባህሪው፣ መቀመጫውና አገልግሎቱ ዝርዝር ማብራሪያ አገኙ። ጉዳዩ ምንም ጥያቄ በማያስነሳ መልኩ ግልጽና በቂ የሆነ የቅዱሳን ጸሐፊዎችን ምስክርነት አገኙ። ሐዋርያው ጳውሎስ ወደ ዕብራውያን በጻፈው መልእክቱ እንዲህ ይላል፣ ፊተኛው ደግሞ የአገልግሎት ሥርዓትና የዚህ ዓለም የሆነው መቅደስ ነበራት። የመጀመሪያዊቱ ድንኳን ተዘጋጅታ ነበርና በእርሷም ቅድስት በምትባለው ውስጥ መቅረዙና ጠረጴዛው የመሥዋዕቱም ኅብስት ነበረባት። ከሁለተኛው መጋረጃ ወዲያ ቅድስተ ቅዱሳን የምትባለው ድንኳን ነበረች። በዚያም ውስጥ የወርቅ ማዕጠንት ነበረ። ሁለንተናዋም በወርቅ የተለበጠች የኪዳን ታቦት፣ በእርሷም ውስጥ መና ያለባት የወርቅ መሶብና የበቀለች የአሮን በትር የኪዳኑም ጽላት ነበሩ። በላዩም ማስተስሪያውን የሚጋርዱ የክብር ኪሩቤል ነበሩ። ዕብራውያን 9:1-5። ጳውሎስ ስለ እርሱ እየተናገረለት ያለው ይህ ቤተ መቅደስ የታላቁ አምላክ ምድራዊ መኖሪያ ስፍራ ይሆን ዘንድ በእግዚአብሔር ትእዛዝ በሙሴ የተሠራው ማደሪያው ነው። በመካከላቸው አድር ዘንድ መቅደስ ይስሩልኝ የሚለው ትእዛዝ ሙሴ ከእግዚአብሔር ጋር በተራራው ላይ በነበረበት ጊዜ የተሰጠ ነበር። የእስራኤል ልጆች በበረሃ እየተጓዙ ስለነበር ማደሪያው የተሠራው ከቦታ ቦታ እንዲንቀሳቀስ ተደርጎ ነበር። ሆኖም በታላቅ ግርማ የተሠራ ነበር። ግድግዳው ቀጥ ቀጥ ባሉ በወርቅ በደንብ የተለበጡ ሳንቃዎች፣ የብርም ሻኩራዎች የነበሩት፣ ጣራው ደግሞ ከተገጣጠሙ መጋረጃዎች ወይም መደረቢያዎች፣ ውጫዊው ክፍል ከቁርበት ወይም ቆዳ፣ በውስጠኛው ደግሞ የኪሩቤሎች ምስል ያለባቸው በሚያምሩ በፍታዎች የተሠራ ነበር። የሚቃጠለውን መሥዋዕት መሠዊያ ከያዘው ከውስጠኛው አደባባይ በተጨማሪም ማደሪያው በሚያምር መጋረጃ የተለዩ ቅድስትና ቅድስተ ቅዱሳን የተባሉ 2 ክፍሎችን የያዘ ነበር። ወደ መጀመሪያው ክፍል መግቢያውንም መጋረጃ ሸፍኖት ነበር። ከቅዱስ ስፍራው በደቡብ በኩል ለመቅደሱ በቀንና በሌሊት የሚበሩ 7 መብራቶችን የያዘ መቅረዝ ነበረ። በሰሜኑም በኩል የገጸ ኅብስት ገበታ ነበር። ቅዱሱንና ቅድስተ ቅዱሳኑን በሚለየው መጋረጃ ፊት ለፊትም ከእስራኤል ጸሎት ጋር ሆኖ በየዕለቱ ወደ እግዚአብሔር ፊት የሚወጣው የመልካም መዓዛ ጭስ የሚጨስበት የወርቅ መሠዊያ ነበረ። በቅድስተ ቅዱሳን ውስጥ እግዚአብሔር 10ቱን ትእዛዛት የቀረጸባቸው 2 የድንጋይ ጽላቶች የሚቀመጡበት ሳጥን በከበሩ እንጨቶች ተሰርቶ በወርቅ የተለበጠ ታቦት ነበር። ከታቦቱ በላይ የሳጥኑ መክደኛ አካል የሆነ እጅግ ውብ የሆነ የጥበብ ሥራ በ2 ወገን ኪሩቤሎች በላዩ ያረፉበት ከጥሩ ወርቅ የተሠራ የስርየት መክደኛ ነበረ። በዚህ ክፍል በኪሩቦች መካከል በሚታየው የክብር ደመና አማካይነት
የመለኮት መገኘት ይታወቅ ነበር። ዕብራውያኑ በከነዓን ከሰፈሩ በኋላ ማደሪያው በሰለሞን መቅደስ ተተካ። ይህ መቅደስ ቋሚና በመጠንም የላቀ ቢሆንም በተመሳሳይ መመጣጠን በአንድ አይነት የተሰራ ነበር። በዳንኤል ዘመን ከመፈራረሱ በስተቀር ቤተ መቅደሱ በዚህ ቅርጽ በሮማውያን እስከወደመበት እስከ 70 ዓመተ ምህረት ቆየ። ይህ ቤተ መቅደስ መጽሐፍ ቅዱስ አንዳች መረጃ የሰጠበት በምድር ላይ የኖረ ብቸኛው ቤተ መቅደስ ነው። ይህ የመጀመሪያው ቃል ኪዳን ቤተ መቅደስ እንደነበረ ጳውሎስ ተናግሯል። ነገር ግን አዲሱ ቃል ኪዳን ቤተ መቅደስ የሌለው ይሆን? ወደ ዕብራውያን መጽሐፍ እንደገና በመመለስ በጳውሎስ ቃላት በተዘዋዋሪ የተጠቀሰ ሁለተኛ ወይም የአዲስ ቃል ኪዳን ቤተ መቅደስ እንዳለ የእውነት ፈላጊዎች አስተዋሉ። ፊተኛይቱም ደግሞ የአገልግሎት ሥርዓትና የዚህ ዓለም የሆነው መቅደስ ነበራት። ደግሞ የሚለው ቃል ጥቅም ላይ መዋሉ ጳውሎስ ስለዚህ ቤተ መቅደስ ቀደም ብሎ እንደተጠቀሰ የሚያመላክት ነው። ከዚህ በፊት ወዳለው ምዕራፍ የመጀመሪያ ክፍል ገልጠው ሲያነቡ ከተናገርነውም ዋና ነገሩ ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በጌታ የተተከለች ናት። ዕብራውያን ምዕራፍ 8 ቁጥር 1 እና 2። የአዲሱ ቃል ኪዳን ቤተ መቅደስ እዚህ ላይ ተገልጧል። የመጀመሪያው ቃል ኪዳን ቤተ መቅደስ በሰው የተተከለ በሙሴ የተሰራ ነበር። ይህኛው ደግሞ በሰው ሳይሆን በእግዚአብሔር የተተከለ ነው። በዚያ ቤተ መቅደስ ምድራዊ ካህናት አገልግሎታቸውን ያካሂዱበት ነበር። በዚህኛው ደግሞ ታላቁ ሊቀ ካህናችን ክርስቶስ በእግዚአብሔር ቀኝ ሆኖ የሚያገለግልበት ነው። አንደኛው ቤተ መቅደስ በምድር ላይ ነበረ፣ ሌላኛው ደግሞ በሰማይ ነው። በተጨማሪም በሙሴ የተሰራው ማደሪያ በምሳሌ የተሰራ ነበር። እግዚአብሔር ሙሴን ሲያዘው እኔ እንደማሳይ ሁሉ እንደ ማደሪያው ምሳሌ እንደ ዕቃውም ሁሉ ምሳሌ እንዲሁ ስሩት አለው። ዘፍጥረት 25 ቁጥር 9። ትእዛዙ እንደገና እንዲህ ሲል ተሰጠ፣ በተራራ ላይ እንዳሳየው ምሳሌ እንድትሰራ ተጠንቀቅ። ጳውሎስ ሲናገር የመጀመሪያው ድንኳን ለአሁኑ ጊዜ ምሳሌ ነው። እንደዚህም መባና መሥዋዕት ይቀርባሉ። ቅዱስ ስፍራዎቹ በሰማያት ያሉትን የሚመስሉ ናቸው። እንደ ሕጉም መባን የሚያቀርቡት ካህናትም ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግሉ ነበር። ክርስቶስ በእጅ ወደ ተሠራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለ እኛ ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ዕብራውያን ምዕራፍ 9 ቁጥር 23። ኢየሱስ ስለ እኛ የሚያገለግልበት ሰማያዊ ቤተ መቅደስ ዋናው ኦሪጂናል ወይም እውነተኛው መቅደስ ሲሆን በሙሴ የተሰራው ደግሞ የእርሱ ቅጂ ነበር። እግዚአብሔር መንፈሱን በምድራዊ ቤተ መቅደስ ሰሪዎች ላይ አደረገ። በግንባታው የታየው የጥበብ ሥራ ችሎታ የመለኮትን ጠቢብነት ያንጸባርቅ ነበር። ግድግዳዎቹ የግዙፍ ወርቅ መልክ ነበራቸው። ከወርቅ የተሰራው መቅረዝ 7 መብራቶች የሚወጣውን ብርሃን በሁሉም አቅጣጫ ያንጸባርቁት ነበር። የገጸ ህብስቱ ገበታና የዕጣን መሠዊያው እንደ ተለሰለሰ ወርቅ የሚያንጸባርቁ ነበሩ። ከሰማያዊ ከሐምራዊና ከቀይ ግምጃ የተነደፉ የመላእክት ስዕል ያለበት እጅግ የሚያምረው የገበር ጣራ መጋረጃ ለሚማርከው ትዕይንት ውበት የሚጨምር ነበር። ከሁለተኛው መጋረጃ ወዲያ የእግዚአብሔር ክብር የሚገለጥበት ገብቶ በሕይወት መኖር የሚቻለው ታላቁ ካህን ብቻ የሆነበት የቅዱስ ማደሪያ ነበር። አቻ የማይገኝለት የምድራዊው ቤተ መቅደስ ውበት ክርስቶስ በኩራችን በእግዚአብሔር ዙፋን ፊት ስለ እኛ የሚያገለግልበት ሰማያዊ መቅደስ ክብር ግርማ ምን ሊመስል እንደሚችል ለፍጡር ያሳየ ነበር። ሺህ ጊዜ ሺህ የሚያገለግሉት እልፍ አላፋትም በፊቱ የሚቆሙለት የሚያንጸባርቁ ጠባቂ ሱራፌሎች ስለ ክብሩ ፊታቸውን ሸፍነው በሚጠብቁት ዘላለማዊ ዙፋን ግርማ የተሞላው የነገሥታት ንጉሥ መኖሪያ ስፍራ የሆነውን የዚያን ሰማያዊ ቤተ መቅደስ አውላላነትና ክብር
በሰው እጅ ከተሰሩ ግንባታዎች ሁሉ በውበቱ ተወዳዳሪ የሌለው ምድራዊው ቤተ መቅደስ ለአመል ታህል መግለጽ ቢችል ነው። ሆኖም የሰማያዊውን መቅደስና ለሰው ልጅ መዳን ሲባል የቀጠለውን ሥራ በተመለከተ ያሉትን እውነቶች ምድራዊው ቤተ መቅደስና አገልግሎቶቹ ማስተማር ችለዋል። በሰማይ ያለው ቤተ መቅደስ ቅዱስ ስፍራዎች በምድር ባለው ቤተ መቅደስ 2 ክፍሎች የሚወከሉ ናቸው። ሐዋርያው ዮሐንስ በራእይ በሰማይ ያለውን የእግዚአብሔር ቤተ መቅደስ እንዲያይ በተደረገ ጊዜ በራእይ ምዕራፍ 4 ቁጥር 5 ላይ በዙፋኑ ፊት 7 የእሳት መብራቶች ይበሩ እንደነበር አመልክቷል። ሌላም መልአክ መጣና የወርቅ ጥና ይዞ በመሠዊያው አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሠዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። እዚህ ላይ በሰማይ ያለውን ቤተ መቅደስ የመጀመሪያው ክፍል ያይ ዘንድ ነቢዩ ተፈቅዶለት ነበረ። በዚያም ስፍራ 7 የእሳት መብራቶችና የወርቅ መሠዊያ አይቷል። እነዚህም በምድር ባለው ቤተ መቅደስ በወርቅ መቅረዝና በዕጣኑ መሠዊያ የሚወከሉ ናቸው። እንደገናም በራእይ ምዕራፍ 11 ቁጥር 19 በሰማይ ያለው የእግዚአብሔር መቅደስ ተከፈተ፣ በውስጠኛው መጋረጃ በኩል ወደ ቅድስተ ቅዱሳን ተመለከተ። በዚህም ስፍራ የእግዚአብሔር ሕግ መቀመጫ ይሆን ዘንድ ሙሴ የሠራው የተቀደሰ ሳጥን የሚወክለውን የኪዳኑን ታቦት ተመለከተ። ይህንን ጉዳይ ሲያጠኑ የነበሩ እነርሱ በሰማይ ቤተ መቅደስ መኖሩን መጠራጠር በማይቻልበት ሁኔታ ማረጋገጫ አገኙ። ሙሴ ምድራዊውን ቤተ መቅደስ የሠራው ባየው ምሳሌ መሠረት ነበር። ያ ምሳሌ ደግሞ በሰማይ ያለው እውነተኛው ቤተ መቅደስ እንደሆነ ጳውሎስ ይናገራል። ዮሐንስም በሰማይ እንዳየው ይመሰክራል። የእግዚአብሔር መኖሪያ ስፍራ በሆነው በሰማያዊው ቤተ መቅደስ ውስጥ ዙፋኑ በጽድቅና በፍርድ ተመስርቷል። በቅድስተ ቅዱሳኑ ውስጥ የሰው ልጆች ሁሉ የሚፈተኑበት ታላቁ የእውነት መርህ ሕጉ ተቀምጧል። የሕጉን ጽላቶች የያዘው ታቦት ክርስቶስ ፊት ለፊት ሆኖ በደሙ ስለ ኃጢአተኛው በሚለምንበት በስሬት መክደኛ ተሸፍኗል። በሰው ልጅ ድነት ዕቅድ ፍርድና ምሕረት የተዋሃዱት እንዲህ ባለ ሁኔታ ነበር። ይህንን ጥምረት ዘላለማዊ ኃይል ብቻ የሚያከናውነው ነው። ሰማይን ሁሉ በአድናቆትና በአክብሮት የሚሞላ ጥምረት ነው። የስሬት መክደኛውን በአክብሮት አዘቅዝቀው የሚያዩት በምድራዊው ቤተ መቅደስ ውስጥ ያሉት ኪሩቤሎች የሚወክሉት የሰማይ ሰራዊት የድነትን ሥራ በእንዴት አይነት ፍላጎት እንደሚያሰላስሉት ነው። ንስሐ የሚገባውን ኃጢአተኛ ከበደል ነፃ በማድረግ ከወደቀው ዘር ጋር ያለውን ግንኙነት ሲያድስ ሳለ እግዚአብሔር ጻድቅ መሆን መቻሉ ካልወደቁ መላእክት ጋር አንድ መሆን ይችሉ ዘንድ በእግዚአብሔር መገኘት ለዘላለም ይኖር ዘንድ ክርስቶስ ጎንበስ ብሎ ቁጥር ስፍር የሌላቸውን አእላፋት ከጥፋት ጉድጓድ አውጥቶ ነቁጣ በሌለባቸው በራሱ የጽድቅ አልባሳት የሚያለብሳቸው መሆኑ መላእክት ሊመለከቱት የሚሹት የምህረት ምስጢር ነው። የሰብአዊ ዘር አማላጅ የሆነው ስሙ ቁጥቋጥ የሚባለው የክርስቶስ ሥራ በሚያምረው በዘካርያስ ትንቢት ተገልጧል። በዘካርያስ ምዕራፍ 6 ቁጥር 13 ላይ ነቢዩ እንዲህ አለ፣ እርሱ የእግዚአብሔርን መቅደስ ይሠራል፣ ክብርንም ይሸከማል፣ በዙፋኑም ላይ ተቀምጦ ይነግሣል፣ በዙፋኑም ላይ ካህን ይሆናል፣ የሰላምም ምክር በሁለቱ መካከል ይሆናል። የእግዚአብሔርን መቅደስ ይሠራል። በመሥዋዕቱና በአስታራቂነቱ ክርስቶስ የእግዚአብሔር ቤተ ክርስቲያን መሠረትና ገንቢዋም ነው። ሐዋርያው ጳውሎስ ስለ እርሱ ሲያመለክት የማዕዘኑም ራስ ድንጋይ ክርስቶስ ነው፣ በእርሱ ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ አለ ሐዋርያው ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሠራላችሁ። ኤፌሶን ምዕራፍ 2 20-22 ክብርንም ይሸከማል። ለወደቀው ዘር የተደረገው የድነት ክብር የክርስቶስ ነው። ማብቂያ በሌላቸው ዘመናት ሁሉ የዳኑት መዝሙር ለወደደን ከኃጢአታችንም በደሙ ላጠበን ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን። በዙፋኑም ላይ ካህን ይሆናል። አሁን ገና በክብሩ ዙፋን ላይ አይደለም። የክብር መንግሥት ገና አልጀመረችም። የመካከለኛነቱ ወይም የአማላጅነቱ ሥራ ካላለቀ በስተቀር
ጌታ አምላክ ለመንግሥቱ መጨረሻ የሌለውን የአባቱን የዳዊት ዙፋን አይሰጠውም። ሉቃስ ምዕራፍ 1 ቁጥር 32። እንደ ካህን አሁን ክርስቶስ ከአባቱ ጋር በዙፋኑ ተቀምጧል። የሚፈተኑትን ሊረዳቸው ይችል ዘንድ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነው ሕመማችንንም ተሸክሟል። ደዌያችንንም የተቀበለው ከዘላለማዊው ከእግዚአብሔር ጋር የተቀመጠው በራሱ ሕያው የሆነው ክርስቶስ ነው። ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን። ኢሳይያስ ምዕራፍ 53 ቁጥር 4፣ ዕብራውያን ምዕራፍ 4 ቁጥር 15፣ አንደኛ ዮሐንስ ምዕራፍ 2 ቁጥር 1። የእርሱ አማላጅነት የተወጋና የተሰበረ አካል፣ ነቁጣ የሌለበት ሕይወት ነው። የቆሰሉት እጆቹ፣ የተወጋው ጎን፣ መልኩን ያጣው እግሩ፣ መቤዠቱ ተመን ሊወጣለት በማይችል ዋጋ ለተገዛው ለወደቀው የሰው ልጅ ይቃትታል። የሰላምም ምክር በሁሉ መካከል ይሆናል። እግዚአብሔር ለጠፋው ዘር ያለው ፍቅር ልጁ ለሰው ካለው ፍቅር የማያንስ የመዳን ምንጭ ነው። ኢየሱስ ከመሄዱ በፊት ለደቀ መዛሙርቱ እንዲህ አላቸው፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም፣ አብ እርሱ ራሱ ይወዳችኋልና። ዮሐንስ ምዕራፍ 16 ቁጥር 26። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19። በላይ ባለው ቤተ መቅደስ በሚካሄደው አገልግሎት የሰላም ምክር በሁሉም መካከል ይሆናል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዮሐንስ ወንጌል ምዕራፍ 3 ቁጥር 16። መቅደሱ ምንድን ነው የሚለው ጥያቄ በመጽሐፍ ቅዱሳቱ በግልጽ ተመልሷል። ቤተ መቅደስ የሚለው ቃል በመጽሐፍ ቅዱስ ውስጥ ጥቅም ላይ እንደዋለው የሚያመለክተው መጀመሪያ የሰማያዊ ነገሮች ምሳሌ ሆኖ በሙሴ ስለተሰራው ማደሪያ ሲሆን፣ ሁለተኛው ደግሞ ምድራዊው ቤተ መቅደስ የሚጠቁመው በሰማይ ያለውን እውነተኛይቱን ድንኳን ነው። ክርስቶስ ሲሞት ምሳሌና ጥላ የነበረው ሥርዓት አበቃ። በሰማይ ያለው የእውነተኛይቱ ድንኳን የአዲሱ ቃል ኪዳን ቤተ መቅደስ ነው። በዳንኤል ምዕራፍ 8 ቁጥር 14 ትንቢት መለኮት እንደደነገገው ከክርስቶስ ልደት በኋላ ባለው ጊዜ እየጠቀሰ ያለው ቤተ መቅደስ የአዲሱ ቃል ኪዳን ቤተ መቅደስ መሆን አለበት ማለት ነው። 2300 ቀናቱ ባለቁበት ጊዜ በ1844 ዓመተ ምህረት ለብዙ መቶ ዓመታት በምድር ላይ ቤተ መቅደስ አልነበረም። ስለዚህም እስከ 2300 ማታና ጠዋት ድረስ ነው። ከዚያም መቅደሱ ይነጻል የሚለው ትንቢት የሚያመለክተው ያለ ምንም ጥርጥር ሰማያዊውን ቤተ መቅደስ ነው። ነገር ግን እጅግ አስፈላጊ የሆነው ጥያቄ ገና መልስ እየጠበቀ ነው። የመቅደሱ መንጻት ምንድን ነው? ከምድራዊው ቤተ መቅደስ ጋር ተያይዞ የነበረ አገልግሎት እንደነበረ የብሉይ ኪዳን መጻሕፍት ይናገራሉ። ነገር ግን በሰማይ መጽዳት ያለበት ነገር አለ ይሆን? የምድራዊውና የሰማያዊው የሁለቱም መቅደሶች መንጻት በዕብራውያን ምዕራፍ 9 ላይ በግልጽ ተብራርቷል። እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል፣ ደምም ሳይፈስ ስርየት የለም። እንግዲህ በሰማያት ያሉትን የሚመስለው በዚህ የእንስሳ ደም ይንጻ እንጂ በሰማይ ያሉት ግን ራሳቸው ከእርሱ ይልቅ በሚበልጥ መሥዋዕት ሊነጹ የግድ ነበረ። ዕብራውያን ምዕራፍ 9 ቁጥር 23። እርሱም የክርስቶስ የከበረ ደም ነው። በምሳሌያዊው እና በእውነተኛው አገልግሎት የሚደረግ የመንጻት ሂደት የሚከናወነው በደም መሆን አለበት። የፊተኛው በእንስሳት ደም ሲሆን የኋለኛው ደግሞ በክርስቶስ ደም ነው። ይህ የመንጻት ሂደት በደም መከናወን ለምን እንዳለበት ጳውሎስ ምክንያት ሲሰጥ ደም ካልፈሰሰ ስርየት የለም ይላል። መከናወን ያለበት ስርየት ወይም ኃጢአትን ማስወገድ ነው። ነገር ግን በሰማይም ሆነ በምድር ከቤተ መቅደሱ ጋር የተያዘ ኃጢአት እንዴት ሊኖር ይችላል? ምሳሌያዊውን የብሉይ ኪዳን አገልግሎት በማጣቀስ ይህ ሊስተዋል ይችላል። ምክንያቱም በምድር ሲያገለግሉ የነበሩ ካህናት ለሰማያዊ ነገር ምሳሌና ጥላ የሚሆነውን አገልግሎት ሲፈጽሙ ነበርና ነው። የምድራዊ ቤተ መቅደስ አገልግሎት ሁለት ክፍል ነበረው። ካህናት በቅዱስ ስፍራው በየቀኑ ሲያገለግሉት ሳለ ሊቀ ካህኑ ደግሞ በዓመት አንድ ጊዜ በቅድስተ ቅዱሳኑ የተለየ የማስተስረየት ሥራ መቅደሱን ለማንጻት ያገለግላል። ዕለት ተዕለት ንስሐ የሚገባው ኃጢአተኛ መሥዋዕቱን ወደ ድንኳኑ ደጃፍ ያመጣና እጁን በሚታረደው እንስሳ ራስ ላይ አድርጎ ኃጢአቱን ይናዘዛል። በዚህም ሁኔታ
በምሳሌ የራሱን ኃጢአት ወደ በደል አልባው መሥዋዕት ያስተላልፋል። ከዚያም እንስሳው ይታረድ ነበር። ያም ደም ሳይፈስ ስርየት የለም ይላል ሐዋርያው። በዘሌዋውያን ምዕራፍ 17 ቁጥር 11 ላይ እንደተጠቀሰው የሥጋ ሕይወት በደሙ ውስጥ ነው። የተጣሰው የእግዚአብሔር ሕግ የተላላፊውን ሕይወት ጠየቀ። ኩነኔውን ታራጁ የተሸከመለትን የኃጢአተኛውን የተሰዋ ሕይወት የሚወክለውን ደም ካህኑ ወደ ቅዱስ ስፍራው ይወስደውና ኃጢአተኛው የተላለፈውን ሕግ የያዘውን ታቦት ከጋረደው መጋረጃ ፊት ለፊት ይረጨዋል። በዚህ ሥርዓት ምሳሌ ኃጢአቱ በደሙ በኩል ወደ መቅደሱ ይገባ ነበር። አንዳንድ ጊዜያት ደሙ ወደ ቅዱስ ስፍራው አይወሰድም ነበር። ሙሴ የአሮንን ልጆች የሕዝቡንም ኃጢአት እንድትሸከሙ ለእናንተ ተሰጥቶአልና ዘሌዋውያን 10:17 ብሎ እንዳዘዛቸው ሥጋውን ካህኑ ይበላው ነበር። ሁለቱም ሥርዓቶች በምሳሌነት የሚወክሉት ኃጢአት ኩነኔውን ከተናዘዘው ዘንድ ወደ ቤተ መቅደሱ መተላለፉን ነው። ሥራው በእንዲህ አይነት ሁኔታ ዕለት ዕለት ዓመቱን ሙሉ ይቀጥል ነበር። የእስራኤላውያን ኃጢአት ወደ መቅደሱ ይተላለፍ ነበርና ይህንን ሁሉ ኃጢአት ለማስወገድ የተለየ ሥራ አስፈላጊ ነበር። ለእያንዳንዳቸው ቅዱስ ክፍሎች ስርየት እንዲደረግ እግዚአብሔር አዞ ነበር። ከእስራኤል ልጆች ርኩሰት ከመተላለፋቸውም ከኃጢአታቸውም የተነሣ ለመቅደሱ ያስተስርይለታል። እንዲሁም በርኩሰታቸው መካከል ከእነርሱ ጋር ለኖረች ለመገናኛው ድንኳን ያደርጋል። ለመሠዊያውም ስርየት ይደረግለት ነበር። ከእስራኤል ልጆች ርኩሰት ያነጸዋል፣ ይቀድሰውማል። ዘሌዋውያን 16:16 የታላቁ የስርየት ቀን በዓመት አንድ ጊዜ መቅደሱን ያነጻ ዘንድ ካህኑ ወደ ቅድስተ ቅዱሳኑ ይገባ ነበር። እዚያ የሚከናወነው ሥራ የዓመቱን አገልግሎት የሚቋጭ ነበር። በስርየት ቀን 2 የፍየል ጠቦቶች ወደ ድንኳኑ በር ይወሰዱና ዕጣ ይጣልባቸዋል። አንዱን ዕጣ ለእግዚአብሔር፣ አንዱንም ዕጣ ለሚለቀቅ የእግዚአብሔር ይሆን ዘንድ ዕጣ የወደቀበት ፍየል ለሕዝቡ ለኃጢአት መሥዋዕት ሆኖ ይታረድ ነበር። ካህኑም ደሙን ይዞ መጋረጃውን አልፎ በስርየት መክደኛው ላይና በስርየት መክደኛው ፊት ይረጨው ነበር። ከመጋረጃው በፊት የሚገኘው የዕጣን መሠዊያ ላይም ደሙ ይረጭ ነበር። አሮንም 2 እጆቹን በሕያው ፍየል ራስ ላይ ይጭናል። በላዩም የእስራኤልን ልጆች በደል ሁሉ መተላለፋቸውንም ሁሉ ኃጢአታቸውንም ሁሉ ይናዘዛል። በፍየሉም ራስ ላይ ያሸክመዋል። በተዘጋጀው ሰውም እጅ ወደ ምድረ በዳ ይሰደዋል። ፍየሉ ኃጢአታቸውን ሁሉ ወደ በረሃ ይሸከማል። ዘሌዋውያን 16:21 የተለቀቀው ፍየል ከዚያ ወዲያ ወደ እስራኤል ሰፈር አይመጣም። ወደ በረሃ የወሰደውም ሰው ወደ ሰፈር ከመምጣቱ በፊት ራሱንና ልብሶቹን በውሃ ማጠብ ይጠበቅበት ነበር። ሥነ ሥርዓቱ በጠቅላላ የተነደፈው የእግዚአብሔርን ቅድስና ኃጢአትንም እንዴት እንደሚጠላ በእስራኤላውያን አእምሮ ላይ እንዲቀረጽ ተደርጎ ነበር። በተጨማሪም ከኃጢአት ጋር ከተጣበቁ ሳይረክሱ እንደማይቀሩ ለማሳየት ነበር። ይህ የስርየት ሥራ በሚደረግበት ጊዜ እያንዳንዱ ሰው ነፍሱን እንዲያሰቃይ ይጠበቅበት ነበር። ሥራው ሁሉ ይቆማል። የእስራኤል ጉባኤ ሁሉ ቀኑን በታላቅ መዋረድ ሆነው በእግዚአብሔር ፊት በጸሎት በጾምና ልብን በጥልቅ በመመርመር ሊያሳልፉት ይገባ ነበር። ስርየትን በተመለከተ ምሳሌያዊው አገልግሎት አስፈላጊ እውነቶችን ያስተምራል። በኃጢአተኛው ፈንታ ምትኩ ተቀባይነት ነበረው። ነገር ግን በሚታረደው እንስሳ ደም ኃጢአቱ አይጠፋም ነበር። ስለዚህም ኃጢአቱ ወደ ቤተ መቅደሱ የሚተላለፍበት መንገድ ተዘጋጅቶ ነበር። በደም መሥዋዕት ኃጢአተኛው ለሕጉ ሥልጣን ዕውቅና ይሰጣል። የተላለፈውንም ኩነኔ ንስሐ ይገባል። ሊመጣ ላለውም አዳኝ ባለው እምነት አማካኝነት ኃጢአቱ ይቅር እንዲባልለት ያለውን ፍላጎት ይገልጻል። ሆኖም ግን ከሕጉ ኩነኔ ገና ሙሉ በሙሉ አይፈታም ነበር። በስርየት ቀን ከማኅበሩ የተቀበለውን መሥዋዕት ደም ይዞ ሊቀ ካህኑ ወደ ቅድስተ ቅዱሳኑ ይገባና መጠይቁን ያሟላ ዘንድ ደሙን በስርየት መክደኛው ላይ በቀጥታ ከሕጉ በላይ ይረጨዋል። ከዚያም በመካከለኛነት ባሕሪው ኃጢአቶችን ሁሉ በራሱ ላይ አድርጎ ከመቅደሱ ላይ ወስዶ ይሸከማቸዋል። በሚለቀቀው ፍየል ላይ እጆቹን በመጫን ኃጢአቱን ሁሉ በእርሱ ላይ ይናዘዛል። በምሳሌውም
በእርሱ ላይ የነበረው ኃጢአት ሁሉ ወደ ፍየሉ ይተላለፋል። ፍየሉም ተሸክሟቸው ይሄዳል። ኃጢአቶች ሁሉ ለዘላለም ከሕዝቡ እንደተለያዩ ይታመን ነበር። ለሰማያዊው ነገር ምሳሌና ጥላ የሚሆነው ስርየት በዚህ መልክ ይፈጸም ነበር። በምድራዊው መቅደስ ውስጥ በምሳሌ የተከናወነው አገልግሎት በሰማያዊው መቅደስ አገልግሎት በተግባር ይፈጸማል። አዳኛችን ካረገ በኋላ እንደ ሊቀ ካህን ሥራውን ጀምሯል። ጳውሎስ እንዲህ ይላል፣ ክርስቶስ በእጅ ወደ ተሠራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለ እኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ዕብራውያን ምዕራፍ 9 ቁጥር 24። በመቅደሱ የመጀመሪያ ክፍል ውስጥ እንደ በር ሆኖ በሚያገለግለው ቅዱስ ክፍሉን ከውጨኛው ስፍራ በሚለየው በመጋረጃው ውስጥ ካህኑ ዓመቱን ሙሉ የሚያካሂደው አገልግሎት እንደሚወክለው ክርስቶስ እንዳደረገ ያከናወነውን አገልግሎት ነው። የኃጢአት መሥዋዕቱን ደምና ከእስራኤል ጸሎት ጋር ወደ ላይ የሚወጣውን ዕጣን በእግዚአብሔር ፊት የማቅረብ አገልግሎት የካህኑ የዕለት ተዕለት ተግባር ነበር። እንዲሁም ክርስቶስ ደሙን በእግዚአብሔር ፊት ይዞ ስለ ኃጢአተኞች ይማልዳል። በተጨማሪም የራሱን ጽድቅ የከበረ መዓዛ በጸጸት ውስጥ ካሉ አማኞች ጸሎት ጋር አድርጎ በእግዚአብሔር ፊት ያቀርባል። በሰማይ ያለው መቅደስ የመጀመሪያው ክፍል ይደረግ የነበረው አገልግሎት ይህን ይመስል ነበር። ከእይታቸው ወደ ላይ ሲወጣ ሳለ የክርስቶስ ደቀ መዛሙርት እምነት ወደዚያ ቦታ ተከተለው። ተስፋቸው ማዕከል ያደረገው በዚህ ላይ ነበር። ይህም ተስፋ አለ ጳውሎስ እንደ ነፍስ መልህቅ አለን፣ እርሱም እርግጥና ጽኑ የሆነ ወደ መጋረጃውም ውስጥ የገባ ነው። በዚያም ኢየሱስ ለዘላለም ሊቀ ካህናት የሆነው ስለ እኛ ቀዳሚ ሆኖ ገባ። የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጃዎች ደም አይደለም። ዕብራውያን 6:19ና ዕብራውያን 9:12። ይህ አገልግሎት ለ18 ምዕተ ዓመታት በመቅደሱ የመጀመሪያ ክፍል ቀጠለ። የክርስቶስ ደም ለሚጸጸቱ አማኞች ማለደ። ከአባቱ ይቅርታንና ተቀባይነትን አረጋገጠላቸው። ነገር ግን ኃጢአታቸው በመጽሐፍ መዝገብ ውስጥ እንደሰፈረ ነበር። በምሳሌው አገልግሎት በዓመቱ መጨረሻ የስርየት ሥራ እንደነበረ ሁሉ የክርስቶስ ሥራ ለሰው ልጅ ድነት ከመፈጸሙ በፊት ኃጢአትን ከመቅደሱ ለማውጣት መከናወን ያለበት ሥራ ገና ይቀራል። ይህ አገልግሎት 2300 ቀናት ሲያልቁ የመጀመሪያው አገልግሎት ነው። በዚያን ጊዜ በነቢዩ ዳንኤል እንደተነገረው የከበረ ሥራውን የመጨረሻ ክፍል ለማከናወን መቅደሱን ለማንጻት ታላቁ ካህናችን ወደ ቅድስተ ቅዱሳኑ ገባ። በጥንት ጊዜ እንደሚደረገው የሕዝብ ኃጢአት በእምነት የኃጢአት መሥዋዕቱ ላይ እንደሚጫን በምሳሌውም በደሙ በኩል ወደ ምድራዊው መቅደስ እንደሚተላለፍ የአዲሱ ቃል ኪዳንም ንስሐ የሚገቡ ሁሉ ኃጢአት በክርስቶስ ላይ ተጭኖ በምሳሌ ሳይሆን በትክክል ወደ ሰማያዊው መቅደስ ይተላለፋል። የምድራዊው ምሳሌያዊ ማንጻት የተበከለበትን ኃጢአት በማስወገድ እንደሚከናወን ሁሉ እውነተኛው የሰማያዊ መንጻትም እዚያ ተመዝግበው ያሉትን ኃጢአቶች በማስወገድ ወይም በመደምሰስ ይከናወናል። ይህ ከመፈጸሙ በፊት ግን ኃጢአትን በመናዘዝ በክርስቶስ እምነት በኩል እነማን የዚህ ሥርዓት ተጠቃሚ መሆን እንደሚገባቸው ለመወሰን የመዝገብ መጻሕፍትን መመርመር አለባቸው። ስለዚህ የመቅደሱ መንጻት የምርመራ ሥራ፣ የፍርድ ሥራ ያካተተ ነው። ይህ ሥራ ክርስቶስ ሕዝቦቹን ነፃ ለማውጣት ከመምጣቱ በፊት መከናወን ያለበት ተግባር ነው። ምክንያቱም በሚመጣበት ጊዜ ለእያንዳንዱ እንደ ሥራው ይከፍለው ዘንድ ዋጋው ከእርሱ ጋር ይሆናልና። ስለዚህም የትንቢቱን ቃል ብርሃን የተከተሉ እነዚያ የ2300 ቀናት ማብቂያ ማለትም በ1844 ዓመተ ምህረት ለመምጣቱ የመጨረሻ መዘጋጀት የሚሆነውን የስርየትን የማጠቃለያ ሥራ ያከናውን ዘንድ ክርስቶስ በሰማይ ባለው መቅደስ ወደ ቅድስተ ቅዱሳን የገባበት እንጂ ወደ ምድር የሚወጣበት እንዳልሆነ አስተዋሉ። በተጨማሪም የኃጢአት መሥዋዕት ወደ ሆነው ክርስቶስ እንደሚጠቁሙ ሊቀ ካህኑ መካከለኛ ወይም ማስታራቂ የሆነውን ክርስቶስን እንደሚወክል፣ የሚለቀቀው ፍየል ደግሞ የኃጢአት ደራሲ የሆነውን በእውነት ንስሐ የሚገባው ሰው ሁሉ ኃጢአት በመጨረሻ የሚጫንበትን ሰይጣንን እንደሚወክል ግልጽ ሆነ። በኃጢአቱ የመሥዋዕት ደም አማካኝነት ሊቀ ካህኑ
ኃጢአትን ሁሉ ከመቅደሱ አንስቶ በሚለቀቀው ፍየል ላይ ያኖረው ነበር። በአገልግሎቱ መጨረሻ ክርስቶስም በራሱ ደም አማካኝነት የሕዝቦቹን ኃጢአት ሁሉ ከሰማያዊው ቤተ መቅደስ ያነሳና ፍርድ ተግባራዊ በሚሆንበት ጊዜ የመጨረሻውን ቅጣት መሸከም ባለበት በሰይጣን ላይ ይጭነዋል። የሚለቀቀው ፍየል ወደ እስራኤል ማኅበር እንደገና ፈጽመው ላይመለስ ሰው ኖሮበት ወደማያውቅ ምድር ይሸኛል። እናም ሰይጣን ለዘላለም ከእግዚአብሔርና ከሕዝቦቹ መገኘት ይወገዳል። ከዚያም በመጨረሻው የኃጢአትና የኃጢአተኞች ውድመት ጊዜ አብሮ ይጠፋል፣ ከሕልውናው ያልፋል። ታላቁ ተጋድሎ ምዕራፍ 24 ይቀጥላል።